እንዴት እንደማለቅስ እኔ ነኝ የማውቀው። አይ ጆን 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 ማጋኒሴ ጆን 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 ማጋኒሴ ከህይወታችሁ ላይ ሰው ቀንሱ። አቤት ቢዲያ አቤት አቤት ክብራትና ክብራን እንዴት ናችሁ? እንዴት ከረማችሁልን? እንዴት ዋላችሁ? አደራችሁ? አመሻችሁ? ልክ እንደየሰዓት አቆጣጠራችሁ ሰላምታ ከዚህኛ ለእናንተ እናቀርባለን። እናንተ ደግሞ በሐሳብ መስጫው ላይ የሰላምታችንን ምላሽ አኑሩ። አብራችሁን ቆዩ። እንደተለመደው ቪዲዮዎች እናይና እነሱ ላይ ግብረ መልስ እንሰጣለን። እናንተም በፊናችሁ ይሄን ነገር አድርጉ። የዛሬው ምን ይመስላል አብረን እንመልከተው። መልካም ጊዜ፣ መልካም ቆይታ። ከፈገግታሽ ጀርባ ብዙ ታሪክ አለ። ዓይንሽ ውስጥ ደግሞ ትልቅ ተስፋ። ዓለም ድካምሽ እንድታሳይ ብትጠብቅሽም አንቺ ግን አሁንም በጥንካሬ ለመኖር መርጠሻል። በዚህ ማንነትሽ ደግሞ ልትኮሪ ይገባሻል። ፈጣሪ ካንቺ ጋር ይሁን። አሜን አሜን ነው። ያው በተለይ ከነሱ ባልሆነ ከአቅማቸው በላይ በሆነ ችግር ልጆቻቸውን ያላባት ወይም ያለባል የሚያሳድጉ ሴቶች ይሄ ነገር ይገባቸዋል ብዬ አስባለሁ። በብዙ ፈተና ውስጥ፣ በብዙ መተናነስ ውስጥ፣ በብዙ ድካም ውስጥ ልጆቻቸውን ሌት ተቀን ለፍቶ ትልቅ ደረጃ ላይ ለማድረስ ለሚለፉ ሴቶች ይሁን እውነት ነው። ፈገግታ አላቸው፣ ያበራል፣ ጸዳል አለው ፊታቸው። ምክንያቱም እያንዳንዱ ገቢያቸው በላባቸው የመጣ እጃቸውን አሻክሮ የተገኘ ነገር ስለሆነ እነዚህ ሴቶች የእውነት ምስጋና ይገባቸዋል። ናይስ አይ ጆን 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 ማጋኒሴ ጆን 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 ማጋኒሴ ኢንዳልዲ ማዲ ዋዲቤ ጆን 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 ማጋኒሴ ኦጃይ ሲንደም ጀዋዲቤ ባዲ ኢንዳልቢ ባላቦ ጂፒ አይ ቾን 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 ማጋኒሴ ባላቢ ባኢንዳል ኦጃይ ሲንደም ጀዋዲቤ ባላቦ ጂፒ ኢንዳል አይ 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 ቾን 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 ማጋኒሴ ቾን 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 ማጋኒሴ ኢንዳል የተመችቷቸው እነዚህ ልጆች በጣም ጊዜው ለነሱ ነው። ምንም የሙዚቃ መሳሪያ ያስፈልግ ምናምን መጥረጊያ ምናምን ቅርብ ያለውን ይዘህ ቪዩን ተተላለገ ያው እየተማሩ ትምህርታቸውንም ይዘውት ቢሆን አሪፍ ነው። ያው ማህበራዊ ሚዲያ አንዳንዴ ይዘው ነው የሚጠፋው። እንደዚህ እንደቀልድ ተመልካች እያየ የቆጠርክ ትገባና አሪፍ ነገር ሲገኝበት ጨልጥ ብለህ ቀርት ይችላልና እድሜያቸው ደግሞ የሚማሩበት እድሜ ነው። መደመር መቀነስ ይችላል ብሎ እንዳይተውት ፈራ ያም እንዳይረሳ በሚል ምን አሁን ይሄ ማህበራዊ ትስስር ገጹ ቲክቶክ እንደዚህ አይነት ልጆችን አሳየን አይደል? ክሬቲቪቲ ነው በራሱ የሆነ ነገር ፈጥረ ማሳየት። ሊፕሲንክ ምናምን በለው የሆነ ዘፈን ከፍተው ነው። እኔ ደግሞ የማስታውሳቸው ምሳሌ ኢትዮጵያ ወጣቶች ማህበር የሚባል የሰራን በነበረበት ሰዓት በጣም ህፃናቶች ውዝዋዜያቸው፣ ዳንሳቸው ምናምን እጅግ በጣም የሚገርም የት ይደርሳሉ የምንላቸው ልጆች ነበሩ እና የተወሰኑት አገኛቸዋለሁ አልፎ አልፎ ጥሩ ደረጃ ላይ ነው ያሉት። ይመስገን። ዱባይም ያለች እዚህ ሀገርም ያሉት ደግሞ ያው ከሞላ ጎደል ይለፋሉ። ጥሩ ነው ያሉበት ነገር እና ግን እንደዚህ አይነት ኦፖርቹኒቲ ኖሮ ቢሆን ገባ አደባባይ ላይ አንድ አደባባይ 5 አደባባዮች ላይ ያዝነው የአደባባይ ስራ ነበርና እዛ ላይ ላላፊ አግዳሚ ነው የሚያሳዩ ነበር። ፓሽናቸው ምናቸው የሆነች በጣም ይገርመኛል። ኪድ በቃ 10 ዓመት 12 ዓመት ባለው ሬንጅ ውስጥ የነበሩ ልጆችና እንዲህ አይነት እድል ኖሮ ተቀርጾ ቢቀርብ
እነዚህ ልጆች በነዛ አይን ነው ማለት ጊዜው በርግጥ ይሄን እድል ሰጥቷል። በጣም ታለንት ካለ የሚታይ ነገር ካለ የትም አትደብቃት። ስልክ በቂ በእኛ ዘመን ትንሽ ደግሞ ከኛ ቀደም ባለውም ጊዜ ደግሞ ግን የትም የቀሩ ሰዎች አሉ፣ ወይ ደግሞ የግድ እንዲማሩ ተብለው ጂኦግራፊ አስተማሪ የሆኑ ሰዎች አሉ። የሚገርም ተሰጥኦ ኖራቸው ቤዛ፣ አለመገናኘት፣ ቅድስት ስማቸው፣ ቃል ኪዳን 3 ሴቶች ወንዶችም ነበሩ። ወንዶቹን አጋጣሚ ረሳቸው እና ባላችሁበት የእውነት ወንዶቹም ሴቶችም ደህና ይሆኑ። ለማንኛውም ሁላችሁ እሱንም እንዳትነፍጋችሁ ስማችንም ረስተን አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ፣ አንዴ ብቻ ልኑር፣ አንዴ ብቻ ልትረፍ፣ ፋታ ብቻ ላግኝ እንደምፈልገው፣ እንዴት እንደማለቅስ እኔ ነኝ የማውቀው። የየም ሲደራ ነው ለሚባለው አረ ትክክለኛ ለማልቀስ ነው ድሎቱን። ፋታ የፈለገው ለማልቀስ ነው። ድሎት ራሱ በቃ ደላው የሚባለው እንደ ልቡ ለማልቀስ ፋታ ነው ያጣው። አይ ቲንክ ይሄ ከበር ነው። አይ ከዛ አልፋል ጉዳዩ ነው። እሱማ እኮ ከዛ አልፋል ጉዳዩና አሁን ምናልባት እኛ እንደ ሀገር ያለንበትን ሁኔታ ነው የሚያሳይ ለኔ ማለት በደንብ ሐዘንህን ለማጣጣም እንኳን ፋታ አልተገኘም። በሰሜኑ ይባላል፣ ድጋሚ ሰሜኑ ላይ ምዕራቡ ላይ ይኬዳሉ፣ ደቡቡ ደግሞ እዚያ ሐዋሳ ላይ የነበረውን ነገር ስናይ ከዛ ደግሞ ወደ ምስራቁ ይሄዳል ምናምንና ምን ትቆጥራለህ? ከዛ አንዱን ስትል ደግሞ አንዳንድ መሬት መንሸራተት ምናምን እንደዚህ ነገር ደግሞ ያጋጠማቸው ወደ ደቡብ አካባቢ ደግሞ አየና አንዱን ስትል አንዱ በቁጥር ማችን የሰው ሞት ራሱ አሁን ቁጥር በቃ ለምሳሌ በጅምላ መሞት፣ በጅምላ መቀበር፣ በጅምላ እንትን ተለመደና አሁን ልክ ጥንት ጆሮን ጭው የሚያደርጉ ቁጥሮች አሁን ስትሰማቸው ከትናንቱ መረጃ ነው የምታወዳደር። ስለዚህ አሁን 7 ሰው 3 ሰው ምናምን ሲባል ትናንት የነበረውን ስለምታሰብ 200 ሞታል። ስለዚህ ያሳዝናል ብለህ ታልፈዋልና እንዲህ እስክንላመድ ደረስንና መቼ ነው ፋታ የሚገኘው? የእውነት ቀልብ ሰብስቦ ማሰቢያ ጊዜ ማሰቢያ። አሁን እኔ ምን እያረኩ ነው? ምን ነበረኝ? ምን አጣው? ልጆች አሁን ምን ሁኔታ ላይ ነው ያሉት? አሁን ትምህርት የተቋረጠባቸው ክልሎች ብዛቱ፣ የተዘጉ ትምህርት ቤቶች ብዛቱ፣ ጦርነት ከተጀመረ ጊዜ ጀምሮ ትምህርት መማር ያቆሙ ወጣቶች እንዴት ነው የማይገደን? የእውነት በቃ ትምህርት ያቆሙ ልጆች አሉ። የሆኑ ዓመታት ባቆሙት ልክ ጊዜያቸውን ይዘነዋል። አየህ 3 ዓመት 4 ዓመት እንደዚህ ትምህርት ያቆሙ ልጆች አሉ። ደግሞ ትናንሽ ከተሞች ላይም አይደለም ባይዘው ትላልቅ ከተሞች ሀገሪቷ ላይ መጣራቸው ከተሞች ላይ ትምህርት ቤት የለም። መኖሪያ ቤት ውስጥ እኔ እንደውም የሰማሁት እንግዲህ ትልቅ ሴት ነች፣ ባለሙያ ነች፣ የተማረች ሴት ነች እና አማራጭ ጠፍተው ምን ያደርጋሉ? የሆነ የተከለለ ቦታ ውስጥ ልጆቻቸውን እዛው አስተማሪዎቹ እየመጡ እዛው እንዲያስተምሯቸው ያደርጋል። በቃ ትምህርት ቤት የለም እና ይሄ እንትን ነው የሚመስለው፣ የሆነ ገጠር ምናምን ነው የሚመስለው፣ ግን ትልቅ ከተማ ላይ እንደዚህ የምትሰማው እንጂ ያሳዝናል። እውነት ነው። እና በቃ ለማልቀስ ነው ያለው። አሁን ለማልቀስም ከውጭ ቀሪ ምን አገኘን፣ ምን ጎደለን፣ ምን ሆንን እንኳን የሚለውን ካልኩሌት ለማድረግ በቃ ጊዜ ፋታ አልተገኘም። ትገርም አጭር ግጥም ናት። በጣም ጎበዝ በጣም። ከህይወታችሁ ላይ ሰው ቀንሱ። የሁል ጊዜ ንግግሬ ነው። እኔ ብትወርቅ የሚያነሳ ሰው ጥቂት ነው የሚሆነው። በተመቻቸ ጊዜ ያጀቡ የሚመስሏችሁ ሰዎች ብታጡ አብሯችሁ ላይ ቆሙ ስለሚችሉ ልባችሁ እንዳይሰበር ከፈለጋችሁ የሚክሳቸው ዓላማ ላይ እንጂ የሚከሳቸው ሰው ላይ ፎከስ አታድርጉ። ሰምተናል ተላል ሰምታችኋል ነው የሚባለው። ቃሎት ያሰማል። እውነት ነው። አጀባት አብዙ ነው። ትልቅ ለውጥ የምትፈልጉ ከሆነ በጣም ጨካኝ መሆን አለባችሁ። ህይወታችሁን በተመለከተ የትኛውም የዚህ ዓለም ጠንካራ በቃ ይሄ እንቁ ነው የሚባል ሰው ድክመት የሌለው ሰው የለም። ተቦጨቀች
በጣም አጭር ናት። ያው ግን ትልቅ መልእክት ያጨቀ ነው። የሰማነው ነገር በቂ ነውና መወሰን፣ ቆራጥ መሆን፣ መጀገን የሚፈልጉ ነገሮች አሉና ምን ያህል ነው ለውጥን የምትፈልገው ነው። ኮሚትመንት የምትወስደው ኮሚትመንት፣ ጥረት፣ የምታሳልፈው ጊዜ፣ ለዛ ጉዳይ የምትሰጠው ግምት ምናምን እንደዚህ ነገር ስታስብ በቃ መጀገን አለብን፣ መውጣት አለብን ነው ሐሳቡና በጣም ሰፊ ነው። ደግሞ ለውጦችም ሊመጡ የሚችሉት ኢንክሪመንታል የሆነው ትንሽ ለውጦች ብዙም ኤፈርት ባታደርግ ታመጣቸዋል። ለምሳሌ ዲፕሎም የነበረው ዲግሪ የነበረው ማስተርስ በመያዝ ነገሩን ሊያጠጋጋው ምናምን ይችላል። ግን አሁን እሱ የሚለው አይነት ለውጥ ይሄ ብሬክ ስሩ የምንለው ይሄ ድርመሳ ከአንድ ነገር ወደ አንድ ነገር ይሄ ውሃውን ወደ ወይን አይነት ማለት ነው አለዋወጡ እንደዚህ አይነት ነገር ነው የሚፈልገውና ሁሌም ፍላጎትና የኛ ኤፈርት አይገናኝም። ዝም ብሎ አምቢሽየስ ሆኖ ሰው የሚቀረው ለዛ ነውና ትልቅ መልእክት ነው የተላለፈው። ሰው ራባት ግርግሩን ብቻ ሰው ጠማት ነው ይባል። እንደውም እሷ እየጠጣች አይደል? እየጠጣች ሰው ጠማት ማለት ነው። የሰው ሀገር ኑሮ መልክ ራሪሩ ደስ ይላል። ምንስ ብትል ሚሰማት የለም። ግን ሶሪ በተለይ አሁን እዚህ ሀገርም ይሄ ነገር ተለምዷል ማለት አስቀድመን ሰዎችን ማራቅ ጀምረናል። በብሔራቸው፣ በእምነታቸው፣ በምናቸው እየገፋን ብቸኝነትን እየመረጥን ያለ ነው እኛ ነው። ዞሮ ጉዳቱ የሚመጣው እኛ ላይ ነው። ምዕራባውያኑ ላይ ደግሞ በቃ በጎራ በአንጃ በምን አንዱ የመንግስት ደጋፊ ሆኖ ይሰለፋል፣ ሌላው ደግሞ ተቃዋሚ ሆኖ ይሰለፋል። መሀል ላይ ያሉት ሰዎች ማንም የላቸው። ማንም ወይ ደጋፊ ስትሆን ደጋፊዎች የማግኘት እድል አለ፣ ወይ ተቃዋሚ ስትሆን እንደዛ። መሀል ላይ ግን እስኪ ከመጣው ነገር ሁሉ ጋር አብሬ እንትን አልበል ነው፣ በጅምላ አልታይ፣ የራሴ ጊዜ ኑረኝ፣ የራሴ ሀሳብ አለኝ። ስታሞግሱም ጊዜ ሰተን እንየው ልበል፣ ስትነቅፉም ደግሞ በሚዛናዊነት ልይ ደግሞ የሚሉ ሰዎች ብቻቸውን ቀርተዋል ምናምን እና በፈጠርነው ቡድኖች ምናምን በቃ እንደዚህ ተንጓለው ብዙ ሰዎች ሎንሊነስ በጣም የሚያጠቃቸው ብዙዎች አሉ። የሆነ የሚቧደኑበት እንትን የሌላቸው በቃ የሌላቸው የምትሰማውም ነገር እሱ ነው። በነገራችን አበሾች በስደት ያሉበት አበሾች በዛ የሚሉበት አካባቢ ያለው እንትን አንዳንድ ጊዜ በጣም በቃ ድክም ነው የሚልብኝ። ማለት ሰው ሀገር ሆነ ትልቅ ሀገር ላይ ሆነ ምናምን በጣም የሰለጠነ ሀገር ላይ ሆነ ምግብ ቤትም ምናምንም ተመርጦ ነው በቃ በወገን ምናምን የሚሰማው። እንግዲህ አላየንም፣ ግን መጥተውም አንዳንድ ሰዎች ያወሩናል። ለምሳሌ በቅርቡ በዛሬ 3-4 ወር መሀል አንድ በስራ ያገኘኋት ሴት ነበረች እና ሬስቶራንት አላት አሜሪካ። እዛ አርቲስቶች ምናምን ይመጣሉ። ከሆነ አርቲስት ጋር ተነስታ ፎቶ ፖስተች፣ ተጨፈጨፈች አልኩ። ለምን ከሱ ጋር እሱ እኮ እንደዚህ እሱ እኮ እንደዛ መሀል ላይ መቆም አትችልም። ምን ታርግ እንዴ? ገበያ ነው። እሷ ደግሞ ነጋዴ ነች። እሷ ጮሌ ነች እኮ ነገራችን ላይ። ምን ታርግ? የሆነ ጊዜ ደግሞ ያኛው ወገን ፓትሪዮት ወይ ደግሞ ሌጀንድ አድርጎ የሚያየውን ሰው መጣ እዛው ቤት ሲቀናት ደግሞ ከእሱ ጋርም ፎቶ ተነሳችና በቃ ምሳሌ ያደረገች ፐብሊሲቲ ማለት እኮ ይሄ ነው። ፐብሊሲቲ ማለት ይሄ ነው። ቆንጆ ገለጻ በቃ ባላንስ አደረገች። አይ ሲጀምር እሷ ቢዝነሷን ነው እንጂ የፖለቲካል ቪው ሁሉ ነገር እኮ ፖለቲካል ቪው አይደለም። ፈረሱን ለፋራ ነው ያል ፈረሱን ለፋራ ሆኖ ነው እንጂ እውነት እነሱ በጣም ፋራ ሆኖ ነው እንጂ ሁሉ ነገር እንትን ፖለቲካ አድርገህ ማሰብ የሚያደርጉት ሰዎች እንዲህ የሚያደርጉት እዛ አሁን ሄደው ሴትዮዋ ማናት ምናምን ብለው ምግብ ቤት አንተ ቆንጆ ምግብ አገኘ እንጂ አዎ እንደ እዚህስ ቢሆን ያው
ነው እዚህም ቢሆን ኧረ እዚህም ተመራርጦ በስመ አብ ኧረ ጉድ ነው። እኔ የዚህ ሀገር ምንም እዚህ እኮ በቃ ስንቧጨቅ ነው የምንውለው እኮ ማለት ያው ብንጣላ ምን ብንልም በዕለት ተዕለት ህይወታችን እንገናኛለን። እዛ ሀገር ሄደህ ከሰው ሀገር በውቅያኖስ አቋርጠህ ሄደህ ሸቅለህ ልትኖር ሄደህ እንደገና እዛ ብትችል መተባበርና በነገራችን ላይ እንደው ማስተዋል ስለሚያስፈልገው ነው ማንሳታችን እና የኮቪድ ወቅት ኳራንታይን የሚቀመጡ ነበሩ አይደለ? ደህና አቅም ያላቸውን ምናምን ከአውሮፓ ከአሜሪካ ምናምን የሚመጡትን የስካይላይት ሆቴልን ጨምሮ ሆቴሎች የተመረጡ ከፍ ያሉ ሆቴሎች ላይ ተደርገዋል። ትንሽ ደግሞ ዝቅ ያሉትን ትንንሽ ሆቴሎች ላይ እና ትምህርት ቤቶች ሁሉ የተደረጉ ነበር እና አንተም ታውቀዋለህ የኛ ጓደኛ ረዲ ሄዶ እንደዚህ አይነት ጉዳይ ላይ ይሰራ ነበር። ከአረብ ሀገር የመጡት ላይ ነው የሚሰራ የነበረው። እንግዲህ ሊገልህ የመጣ በሽታ አንድ እንዴት አያደርግህ እስክትድን እንኳን እዛ ውስጥ የነበረ ሽኩቻ ሲነግረኝ በጣም አዘንኩ። ከሞት ጋር ሆኖ እንኳን በቃ ብሄር እና እሷ ከዚህ እንትነት ትውጣ ከኛ ምን አሁን ከአረብ ሀገር የመጡት ጋር ነው ይሄንን ነገር ያየው። እሱ ያው የሰራው ምን እሱ ጋር ስለነበር እና ሞት እንኳን አንዳያረገን ያዳቆነ ሰይጣን የሚባል ይሁንስ እኮ ነው ሞት አንዳያረገን ለጊዜው እንኳን እስክትሞት ነው ለጊዜው እንኳን ፈጣሪ ደግሞ ከላይ ያለንን እንደው መልካም ልብ ምናምን ሳይሆን አቅሙ ማነስ ምናምን አይቶ የሞተው ሰው ቁጥሩ እንዲቀንስ ሆነ አይደለ? እንደተፈራው አልሞት። ከዛ ለምን አረፋችሁ ብለው ደግሞ ፖለቲከኞቹ ተነሱ ማገዱት። ሰው ለምን ይትረፍ? አሁን ኮቪድ ካተረፈው ኮቪድ ካልገደለው ደግሞ የኛ ጋን እንትን ደግሞ የኛ አንጃ ደግሞ ይግደለው በሚል የሁሉ ነገር አየንና ልዩነቶቻችን የፈጠርነው እዚህ ደረጃ አድርሰው ነው። ሞት እንኳን አንድ ካላረገው ሰው ያሳዝናል። ቫዮሊን የሚጫወቱ ሴቶች የሆነ እንትን አላቸው፣ ግሬስ አላቸው። እመቤቶች ነገሮች ናቸው። እንደዛ ነው። አሁን እንትና ነው ያት መስታወት አራጋው መስታወት ስለሆነች ብሌኒውስ መስታወት ስለሆነች ብሌሽ ነች ብሌሽ ሰም ድርጅት መሰለች ከሰዓት አላቃት ምንችን ዛሬ ነው ያየሁት። ጸጉር ቁጣ ደስ ቫዮሊን በጣም አሁን ሌትሊ በጣም ከሚታወቁ ኤሌጋንት የመሆን ነገር ሴቶች ሶስቱ ሴቶች ደግሞ ያው የታወቁ ናቸው። አዎ እና ቫዮሊን ሚውዚክ ሴቶች ብዙ ጊዜ እንደዛ ናቸው። የሆነ ካራክተር አላቸው ደስ የሚል። ኦኬ ግን ደስ ይላል በጣም እንትን ምንድነው የውጭ መሳሪያዎች አንዳንድ ጊዜ ትጫወታለች። ሳምራይት ነች አይደል? እንደውም በቀር በጣም አሪፍ ሰርታ አያበለኝማ ትጫወታለች እሷ። አዎ ትጫወታለች እንጂ እኔ ግን ቫዮሊንን በደንብ ያወቅኩትም የወደድኩትም ታይታኒክ ፊልም ላይ ታስታውሳላችሁ? ሙዚቀኞቹ ዋናው ኃላፊያቸው ምናምን በቃ እንሰነባበት ምናምን በጣም ነገሩ እየባሰ ነው ምናምን ብሏቸው ከዛ እሱ አላስቻለም በቃ ወደ ሙዚቃ ይልመለስ ብሎ ሲጀምር መለስ እያሉ ድጋሚ መጥተው ተሰባሰቡና ቫዮሊኑ እዛ ላይ
በቃ ውስጤ ግብት ነው ያለው የእውነት በቃ አሁን ሙዚቃ ምን ያህል ፓወርፉል እንደሆነ በቃ እንግዲህ አደጋ ነው ፊታቸው ያለው እያለቁ ነው ሞት ወስና ቀን ቀጥለው ብለው እዛ ላይ በቃ ቫዮሊን ሰማው ተለከፉ በጣም ነው የምወደው ናይስ መስተዋት አራጋውም በቫዮሊን እንደ አርቲስትነቷ በትወና በትረካ ምናምን ነው እንጂ እንደ ቫዮሊን ተጫዋች ብዙም ሲባልላት ሰምቼ አላውቅም ግን ቆንጆ አልበም አላት የቫዮሊን የሚገርም በእውነት በጣም ወደ ካለ ፈልገን አምጥተን በጣም ጊዜ እናስደምጥላታለን በጣም ከምድር ላይ እንትናን የብዙዬን ይወደኝ በቫዮሊን ብቻ እንዴት እንደሚገርም ማለት ነው በጣም አሪፍ ስራ ያላት በጣም ነው የምወደው ወጣቷን ይጋሽ ጥላሁን Abet